ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ተማሪዎች ከዋሸራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 3 ይሆናል ማለት ነው። እንግዲህ የዚህ ዩኒት 3 ዋና ቶፒካችን ማትሪክስ ነው። እንግዲህ ከዚህ በታች እስካሁን ድረስ ከሌሰን 1 አንስቶ እስከ ሌሰን 11 ድረስ እያየን የመጣ ነው። አሁን ደግሞ ሌሰን 12 እናያለን ማለት ነው። እንግዲህ ከዚህ ቶፒክ ስር የተለያዩ ሌሰኖች ይኖሩናል ቀጣይ። ያው አሁን ሌሰን 12 ላይ ያሉትን እናያለን። ከዚህ በፊት እንግዲህ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ 2 ቫሪያብልስ እና ኢንቱ 3 ቫሪያብልስ እነሱን አይተናል ማለት ነው። ሊኒየር ኢኩዌሽን ነው ወይስ አይደለም የሚለውን እንደዚሁ ዲፊኒሽኑንም ጨምረን በጥሩ ኤክስፕላኔሽን አይተን ነው የመጣ ነው። ከዛ ቀጥሎ ምንድነው አርጉመንትድ ማትሪክስ ሲስተም ኦፍ ሊኒየር ኢኩዌሽንን ወደ አርጉመንት ማትሪክስ እንዴት አድርገን መቀየር እንዳለብን አይተናል። እንግዲህ ከዚህ ባለፈው ሌሰናችን ማለት ነው። ዛሬ ደግሞ የምናየው ሶሉሽን ሴት ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን ኢኩዌሽን 1 የሚለውን እናያለን ማለት ነው። ሲስተም ኦፍ ሊኒየር ኢኩዌሽን that has at least one solution is called consistent systems ይላል ማለት ነው። ኮንሲስተንስ ማለት ኢንዲፔንደንት ማለት ነው። ኢንዲፔንደንት ማለት ሶሉሽን ሴት አለው ማለት ነው፣ ወይም ሃዝ ሶሉሽን ሴት ማለት ነው። እንግዲህ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ 2 ቫሪያብልስ የተወሰኑት ሶሉሽን የማይኖራቸው አሉ። እንደዚሁም ደግሞ ኢንፋይናይት መኒ ሶሉሽን ያላቸው አሉ። እንደዚሁም ደግሞ ሶሉሽን ያላቸው አሉ ማለት ነው። ዋን ሶሉሽን ይሄን የምናየው ማለት ነው። ኮንሲስተንስ ወይም ኢንዲፔንደንት የምንለው ማለት ነው። መቼ ነው ይሄ ነገር ሶሉሽን የሚኖረው ማለት ነው? እንግዲህ ተማሪዎች ከመስራታችሁ በፊት ይሄንን ከዚህ በፊት ታስታውሳላችሁ ብዬ እገምታለሁ። በተለይ a1 the coefficient of x over the coefficient of equation 2 ማለት ነው a2 which is equals to b1 over b2 ጋራ እኩል የማይሆን ከሆነ ምን ጊዜም ሶሉሽን ሴት አለው መስራት ይጠበቅብናል ማለት ነው። እስቲ አንድ ኤግዛምፕል እንውሰድና እናያለን ማለት ነው። ኤግዛምፕል አሁን ለምሳሌ 2x plus 3y is equals to 1 ይሁን። እንደገና ደግሞ x minus 2y is equals to 3 ይሆናል ማለት ነው። ለዚህ ምን ይሆናል ማለት ነው ተማሪዎች? አሁን ኮኤፊሺየንትን የኤክስ ኮኤፊሺየንትን እንወስዳለን ማለት ነው። a1 ማለት 2 ማለት ነው። እዚጋ a1 ማለት 2 ይሆናል። እሺ a2 ስንት ነው ማለት ነው? 1 ነው የሚሆነው። አሁንም ደግሞ b1 እንውሰድ። b1 is equals to ስንት ይሆናል ማለት ነው? 3 ነው የሚሆነው። b2 ስንት ይሆናል ማለት ነው ተማሪዎች? -2 ይሆናል ማለት ነው። ስለዚህ በዚህ ፎርም መስራት እንችላለን። 2 over 1 ነው የሚሆነው። አሁንም ደግሞ ማነው b1 over b2 ማለት ነው 3 over -2 ይሆናል ማለት ነው። ይሄን ከዘጋ ስለዚህ እኩል ናቸው ወይስ እኩል አይደሉም? እኩል አይሆኑም። እኩል የማይሆኑ ከሆነ ቀጥታ ሶልቭ ማድረግ እንችላለን። ሶልቭ ስናደርግ አንዱ የመጀመሪያው ኤሊሚኔሽን ሜተድ መጠቀም እንችላለን። ኤሊሚኔሽን ሜተድ ሌላው ሁለተኛው ግራፊካል ሜተድ መጠቀም እንችላለን። ሜተድ መጠቀም እንችላለን። ሌላው ሰብስቲቱሽን ሜተድ መጠቀም እንችላለን። ሰብስቲቱሽን ሜተድ መጠቀም እንችላለን። በዚህ ፎርም መጠቀም እንችላለን ማለት ከሶስት አንዱን መርጠን ሶልቭ ማድረግ እንችላለን ማለት ነው ተማሪዎች። ስለዚህ ወደሚቀጥለው ደግሞ ኮንሲስተንስ ባይሆን ምን ይሆናል? እስቲ እንዴት አድርገን ነው አይደንቲፋይ ማድረግ የምንችለው የሚለውን እናያለን ማለት ነው ተማሪዎች። A system that does not have no solution is called an inconsistency ይላል ማለት ነው። እንግዲህ ምንም አይነት ሶሉሽን ከሌለው ግራፉ ፓራላል የምናየው ያኛው ግን ኢንተርሴክት ያደርጋል ማለት ነው። ኢንተርሴክት የሆነበት ቦታ ላይ ነው ሶሉሽን ማግኘት የሚቻለው። እዚህ ጋር ግን ግራፉን ብንሰራው ፓራላል ነው የሚሆኑት ሁለቱ መስመሮች ማለት ነው። ሶ ይሄ እንዴት ነው ማወቅ የምንችለው? ኖ ሶሉሽን መሆኑን ማወቅ የሚቻለው አሁንም እንደዚሁ መውሰድ ይኖርብናል። a1 over a2 አሁንም ደግሞ b1 over b2 which is equals to c1 over c2 ይሆናል ማለት ነው። ሶ ማን ነው እኩል የማይሆነው? ከዚህ ጋር እኩል አይሆንም ማለት ነው። እኩል አይሆንም። ስለዚህ ተማሪዎች አሁን ይሄ በተለይ እንደዚህ አይነት ሲስተም ኦፍ ሊኒየር ኢኩዌሽን ወስደን ምንም አይነት ብዙ ድካምና ልፋት ሳይጠበቅብን ይሄንን ሲስተም ካወቅን ወይም ይሄንን እንትን ካወቅን ሜተድ የምናውቅ ከሆነ ቀጥታ ሶልቭ ማድረግ አይጠበቅብንም ማለት ነው። ልክ አሁን የዚህ አይነት ኢኩዌሽን
እስቲ ኤግዛምፕል ማየት እንችላለን። ኤግዛምፕል እሺ ተማሪዎች እንግዲህ ይሄኛው ኢኩዌሽን ይሄ ነው የሚመስለው። በዚህ መልክ ማስተካከል እንችላለን ማለት ነው። 3x - 2y is equals to 2 ነው የሚሆነው። 9x - 6y is equals to 5 ይሆናል። 3/9 አመጣን is equals to -2/6 ይሆናል። is equals to 2/5 ነው የሚሆነው which is equals to መውሰድ እንችላለን ማለት ነው። 3/9 ማለት በሲምፕለስ ፎርም ስናስቀምጠው ስንት ይሆናል ማለት ነው? 1/3 ነው የሚሆነው። እዚ ኳልስቱ በ2 ስንት ነው የሚሆነው? 3 ነው የሚሆነው። 1/3 ይመጣል ማለት ነው ይሄኛው which is not equal to what 2/5 ይመጣል ማለት ነው። ስለዚህ አሁን ምንም ሶሉሽን መስራት አይጠበቅብንም። ይሄን አስቀምጠን አይተን መተው ይኖርብናል ማለት ነው። ስለዚህ እንደነዚህ አይነት ጥያቄዎች ኢንኮንሲስተንስ እንላቸዋለን። እንደነዚህ አይነት ጥያቄዎች has no solution አሁን ሶሉሽን ሴት አስቀምጥ ብባል has no solution ነው ወይም ኤምፕቲ ሴት ነው የሚሆነው ወይም has no solution ይሆናል ማለት ነው። በዚህ ፎርም ማስቀመጥ እንችላለን ማለት ነው ተማሪዎች። ወደሚቀጥለው እንሄዳለን ማለት ነው። እሺ ተማሪዎች መጽሐፋችሁ ላይ ያለ ኤክሰርሳይዝ አለ። ከሱ በመነሳት ነው እንግዲህ ዲተርሚን if each of the following system of linear equation is consistent system የሆነውን ኮንሲስተንስ እንለዋለን and an inconsistent system የሆነውን ደግሞ inconsistent system ብለን መጨረሻ ላይ አስቀምጡ ነው። እንግዲህ ሶሉሽን አላቸው ወይስ የላቸውም? አንዱ ሶሉሽን የለውም፣ አንዱ ደግሞ ሶሉሽን ሊኖረው ይችላል። ከሁለት አንዱ ይኖራቸዋል ማለት ነው። ተመልከቱ ተማሪዎች የኛው ሶሉሽን 2/1 እንላለን። የዚህ ኮኤፊሺየንት 2 ነው የሚሆነው፣ የዚህ ኮኤፊሺየንት ደግሞ 1 ነው የሚሆነው። አሁንም ደግሞ እዚህ ጋር ስንመጣ -1/1 ነው የሚሆነው ይሄኛው። ስለዚህ እኩል አይሆንም ማለት ነው። እዚህ ጋር የዚህኛውን አይመለከተንም፣ ይሄኛውን እንተዋለን ማለት ነው። ይሄ has one solution እንላለን ይሄኛው has one solution ስለዚህ ሶሉሽን አለው ማለት ምን ሆኗል ማለት ነው? ኮንሲስተንስ ነው ማለት ነው። ኮንሲስተንት ሲስተም ነው ኢኩዌሽኑ። ይሄ ኢኩዌሽን ኮንሲስተንት ሲስተምስ ይሆናል ማለት ነው። ላይኑ ምን አይነት ላይን ነው? ኢንተርሴክሽን ይኖረዋል ማለት ነው። እንደገናም ደግሞ ኢንዲፔንደንት መሆን ይችላል ማለት ነው። ወደዚህ ስመጣ ደግሞ አሁንም የዚህ ኮኤፊሺየንት -1 ነው የሚሆነው -1/2 ይሆናል። አሁንም ደግሞ ወደዚህ እመጣለሁ እኩል ነው። ይሄኛው ምን ይሆናል? 1/2 ነው የሚሆነው ወይም 2/-4 ልበለው ስለምከትልበት ማለት ነው። እዚህ ኳልስቱ 5/-4 ይሆናል ማለት ነው። C1 C2 የሚለው ማለት ነው። -1/2 ይሆናል which is equal to -1/, simplest form ማለት ነው is not equal to what -5/4 ይሆናል ማለት ነው። ስለዚህ has no solution እንለዋለን። ይሄ ደግሞ has no solution therefore መጨረሻ ላይ ማስቀመጥ የሚኖርብን ምንድነው? an inconsistence እንለዋለን። an consistence ብለን ማስቀመጥ እንችላለን ማለት ነው ተማሪዎች። ወደሚቀጥለው ጥያቄ እንሄዳለን። እሺ ተማሪዎች ምንድነው የሚለው? ሶሉሽን ሴት ኦፍ ሲስተም ኦፍ ሊኒየር ኢኩዌሽን 2 ይላል። ያኛውን 1 ብሎ ነው የተነሳው። እሺ ኮንሲስተንስ እና ኢንኮንሲስተንስ ያው ከዛ ጋር ተያያዥነት ያላቸው ነገሮች ናቸው እነዚህ ነገሮች። determine if each one of the following system of linear equations has one solution አንድ ሶሉሽን ያለው አለ፣ no solution ምንም አይነት ሶሉሽን፣ እንደዚህም ደግሞ many solution ያለው ማለት ወይም ኢንፋናይት የፈለጋችሁትን ቁጥር x እና y ቦታ ላይ ተክታችሁ ብትሰሩት እኩል ያደርገዋል የሚል many solution የፈለጋችሁትን ሪል ነምበር ማለት ነው ያን ተጠቅማችሁ መስራት ይቻላል የሚለው ነው። እሺ የመጀመሪያው ኤን ስንመለከት አሁንም ቅድም በነገርኳችሁ ወይም ከዚህ በፊት በነበረው ላይ እንዳየነው ማለት ነው ኮኤፊሺየንቶቹን መውሰድ ይኖርብናል። መልስ አለው ወይስ የለውም የሚለውን ማየት ይኖርብናል ማለት ነው። መልስ ካለው ዋን ሶሉሽን ነው፣ ከሌለው ደግሞ has no solution፣ እንደዚሁም ደግሞ ኢንፋናይት መኒ ሶሉሽን የሚለው ነገር ስለሚገጥመን ያ ይሆናል ማለት ነው ተማሪዎች። አሁንም የኤክስ ኮኤፊሺየንት 1 ነው የሚሆነው። እዚህ ጋር 1 እንላለን /1። አሁንም ደግሞ is not equal to b1 b2 የሚለው ማለት ነው -1/1 ይሆናል ማለት ነው። እኩል አይሆኑም። ይሄ ምንድነው? ኮንሲስተንስ ነው ማለት ነው። ይሄኛው which is equal to consistent system ይሆናል ማለት ነው። ሲስተም ይሆናል። ስለዚህ ምን አለው ማለት ነው? has only one solution እንለዋለን ማለት ነው። እሺ ተማሪዎች እንግዲህ ይሄ ይሆናል፣ ምክንያቱም ይሄና ይሄ እኩል አልሆኑም ማለት ነው። ወደዚህ ስንመጣ ደግሞ አሁንም ሶሉሽን ብለን መነሳት ይኖርብናል።
የዚህ ኤክስ ኮኤፊሽንት 1 ነው የሚሆነው ኦቨር ዋት 2 ይሆናል ማለት ነው። አሁንም እዚህ ጋር ስንመጣ 1 ኦቨር 2 ነው የሚመጣው እዚህ ጋርም 1 ኦቨር 2 ይሆናል ማለት ነው። አሁንም እዚህ ጋር ኢዝ ኖት ኢኳል ቱ 1 ኦቨር 4 ይሆናል ማለት ነው። ተማሪዎች አሁን ምን አያችሁ እዚህ ጋር አን ኢንኮንሲስተንት ሲስተም ሆነ ማለት ነው። አንት ሲስተም ሆነ ማለት ነው። አን ኢንኮንሲስተንት ሲስተም ሆነ ማለት ሃዝ ኖ ሶሉሽን ማለት ነው። ኖ ሶሉሽን ይሄን ከመስራታችሁ በፊት ቼክ አድርጉት። ይሄ አሁን ስራ ያስፈልገዋል፣ ጊዜ ይፈልጋል። ይሄንን በፈለጋችሁት መስመር መስራት ይቻላል። ይሄን ምንም አይነት ሜተድ መጠቀም አይጠበቅብንም፣ ምክንያቱም አውቀነዋል መልስ እንደሌለው ማለት ነው። ሶ ወደ እዚህኛው ስንመጣ ደግሞ አሁንም ምን አይነት እንትን ይኖረዋል? እሺ ኤ1 ማለት 1 ነው ኦቨር -2 ይመጣል ማለት ነው which is equals to እዚጋ ደግሞ -2 ኦቨር 4 ይሆናል which is equals to 1 ኦቨር -2 ይመጣል ማለት ነው። ተማሪዎች አሁን ይህንን አላሳያችሁም ከዚህ በፊት -1 ኦቨር 2 መጣ እኩል ነው። እዚጋም ደግሞ ሲምፕለስ ፎርሙ -1 ኦቨር 2 ነው የሚመጣው። አሁንም እዚጋ አሁንም ስንሰራ 1 ኦቨር 2 ምን ያሳየናል ማለት ነው? ኢንፋይናይት መኒ ሶሉሽን ሃቭ ኖ ሶሉሽን ኢንፋይናይት መኒ ሶሉሽን እንለዋለን ማለት ነው። ኢንፋይናይት መኒ ሶሉሽን ብለን ማስቀመጥ እንችላለን ማለት ነው። እንግዲህ በዚህ መልክ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቱ ቫሪያብልስ እያየን ነው የመጣ ነው። እንዴት አድርገን ሶልቭ ማድረግ እንችላለን የሚለውን ከ9ኛ ክፍል እውቀት በመነሳት ነው እንግዲህ ይህን እየሰራን የመጣ ነው። አሁን ደግሞ እስቲ ወደሚቀጥለው ተማሪዎች ቀጥሎ እንግዲህ ያለው ሆሞጂነስ ሲስተም ኦፍ ሊኒየር ኢኩዌሽን ነው። እንግዲህ ሁለት አይነት ሲስተም ኦፍ ሊኒየር ኢኩዌሽን አሉ። አንዱ ሆሞጂነስ ነው፣ ሌላው ደግሞ ከዛ ውጭ የሆነ ማለት ነው። ስለዚህ ሆሞጂነስ ሲሆን ምን ይሆናል ነው እዚጋ ምን አይነት ነው ሆሞጂነስ የምንለው? ኮንሲደር ሲስተም ኦፍ ሊኒየር ኢኩዌሽንስ a11 x1 ፕላስ a12 እንግዲህ ከማትሪክሳችን እነዚህ በአረንጓዴ የምትመለከቷቸው ማትሪክሶች ናቸው፣ ወይም ኮኤፊሽንት ኦፍ ኤክስ ወይም ኮኤፊሽንት ኦፍ ቫሪያብልስ ማለት ነው። ስለዚህ እነዚህ ሲስተም ኦፍ ሊኒየር ኢኩዌሽን ይኖሩናል። እንግዲህ ምን ሲሆን ነው ሆሞጂነስ የሚሆነው? ሆሞጂነስ ሲስተም ኦፍ ሊኒየር ኢኩዌሽን የሚሆነው ተመልከቱ ተማሪዎች። ቢ1 ቢ2 እና ቢኤም ምን መሆን አለበት? 0 መሆን አለበት ነው። 0 ሆኖ ካገኛችሁት ሆሞጂነስ ነው ማለት ነው። ዘን ዘ ሲስተም ኢዝ ኮልድ ዋት? ሆሞጂነስ። አዘርዋይዝ ከዛ ውጭ ከሆነ ቢ1 ቢ2 ቢኤም የተለያየ ከሆነ ይሄ 0 ሆኖ ይሄ 1 ከሆነ ይሄ 4 የሚሆን ከሆነ ሆሞጂነስ አንለውም ማለት ነው። በሙሉ 0 መሆን አለበት ነው የሚለው። ሶ በአጭሩ ሆሞጂነስ ሲስተም ኢዝ ኮልድ ነን ሆሞጂነስ ሲስተም ኦፍ ዘ ኤክስ ማትሪክስ ማለት ነው። ኤክስ ማለት ቫሪያብልስ ነው የሚሆነው። ኤ ማለት ኮኤፊሽንት ኦፍ ማትሪክስ ነው። ስለዚህ 0 መምጣት አለበት ነው። እዚህ ጋር የምታዩቸው በሙሉ ከኢኩዌሽኑ ቀጥሎ መምጣት ያለበት 0 መሆን አለበት ነው። 0 ሆነ ማለት ሆሞጂነስ ሲስተም ኦፍ ሊኒየር ኢኩዌሽን ሆነ ማለት ነው። ሶ ወደሚቀጥለው እሺ ተማሪዎች አሁን የምንመለከተው እዚህ ጋር ኮንሲደር ሆሞጂነስ ሲስተም ኦፍ ሊኒየር ኢኩዌሽን ይሄን ይመስላል ነው የሚለው። እዚህ ጋር የምታዩቸው ኮኤፊሽንት ኦፍ ማትሪክስ ናቸው። ስለዚህ ኮኤፊሽንት ኦፍ ቫሪያብልስ ናቸው እነዚህ። ስለዚህ a11 a21 ወይም ሮው 2 ሮው 3 ላይ ሮው አውት ቱ ኤም ድረስ ያለው ማለት ነው። ይሄን ይመስላል። ስለዚህ ሆሞጂነስ ነው ማለት ምን መሆን አለበት? እዚህ ጋር 0 መሆን አለበት ተማሪዎች። አሁንም እዚህ ጋር ስንት መሆን አለበት? 0 መሆን አለበት። እዚህ ኳልሱ 0 መሆን አለበት ማለት ነው። ሆሞጂነስ ነው ማለት በሙሉ እዚህ ጋር ሌላ ቁጥር ማስገባት የለባቸውም። ይሄ በዚህ መልክ መቀመጥ አለበት ማለት ነው። ሶ አንድ ኤግዛምፕል አይተን እሺ ተማሪዎች ምንድነው ኮንሲደር ይሄንን አይተናል ማለት ነው። ኤግዛምፕልስ እንመለከታለን። የተሰጠን ኤግዛምፕል ይሄ ነው። x + y - z = 0 ነው። በአጠቃላይ ሆሞጂነስ ነው የሚሆነው። አሁን ይሄንን በማትሪክስ ፎርም መቀየር ይጠበቅብናል ማለት ነው። ስንቀይረው ምንድነው የሚሰጠን? ዘ ሲስተም ኢን ማትሪክስ ፎርም እንግዲህ ኮኤፊሽንታቸው መውሰድ ይኖርብናል። 1 አለ እዚጋ 1 ይኖራል፣ -1 ትኖራለች ማለት ነው። እዚጋ 2y 1 ነው የሚሆነው 1 ይሆናል ማለት ነው። እዚጋ 1 ይሆናል፣ -1 እና -1 ይሆናል። የነዚህ ኮኤፊሽንት የዜድ ኮኤፊሽንት -1 ነው፣ የዋይ ኮኤፊሽንት እንደዚሁ -1 ይሆናል ማለት ነው። ሶ እዚጋ ደግሞ ምን እናስቀምጣለን? ቫሪያብሉን እናስቀምጣለን። ቫሪያብሎቹ 3 ናቸው፣ ኤክስ ዋይ ዜድ ነው የሚሆነው። ስለዚህ እዚጋ ደግሞ እዚህ ያሉትን እናስቀምጣለን። ስንት ዜሮች አሉ ማለት ነው? 3 ዜሮች አሉ ማለት ነው። እንግዲህ ዘ ሲስተም ምን እንለዋለን ማለት ነው? ዘ ሲስተም ኢዝ ዋት? ሆሞጂነስ ሲስተም ኦፍ ሊኒየር ኢኩዌሽን ሆሞጂነስ ነው የምንለው። በዚህ ፎርም
ማስቀመጥ እንችላለን ማለት ነው። ሶ ወደሚቀጥለው እሺ ተማሪዎች ይሄኛውን ደግሞ እስቲ እንመለከታለን። ኮንሲደር ሆሞጂነስ ሲስተም ኦፍ ኤ ሊኒየር ኢኩዌሽን a1 x1 plus a1 x2 plus up to a1 n xn is equal to 0 እንግዲህ ሆሞጂነስ ነው የምንለው ኢኩዌሽኑ 0 ሲሆን ነው ማለት ነው። ተማሪዎች the given system of has always a solution namely x1 x2 up to x1 0 መሆን አለበት ነው የሚለው። እንግዲህ x1 እና x2 x3 ወይም እነዚህ xyz የምንላቸው በሙሉ 0 መሆን አለባቸው ነው። ሶሉሽን ሴታቸው 0 የሆነ በሙሉ ትራይቫል ሶሉሽን ኦፍ ሆሞጂነስ እንለዋለን። ከዛ ውጭ ከሆነ ግን ከዛ ውጭ ከ0 x1 x2 x3 ከዛ ውጭ ከሆነ ምን ይሆናል? የዚህ ትራንስፖዝ ማለት ነው ምን ይሆናል ማለት ነው? ነን ትራይቫል ሶሉሽን እንለዋለን። ነን ትራይቫል ችኛይቱ ነን ትራይቫል ሶሉሽን ብለን መጥራት እንችላለን ማለት ነው። ሶ ወደ የሚቀጥለው ስቲ ኤግዛምፕል እየሰራ እናልፋለን። እሺ ተማሪዎች አሁን ይሄኛውን ኤግዛምፕል እናያለን። ፋይንድ ዘ ኮኤፊሺየንት ኦፍ ኤ ማትሪክስ ስላል ኮኤፊሺየንት ይፈለጋል። እንደገና ደግሞ ዘ አጉመንትድ ማትሪክስ መቀየር ያስፈልጋል ማለት ነው። እነዚህ የተሰጡ ሆሞጂነስ ሲስተም ኦፍ ኤ ሊኒየር ኢኩዌሽን ማለት ነው። ሆሞጂነስ ሊኒየር ሲስተም ኦፍ ሊኒየር ኢኩዌሽን ማለት እነዚህ ናቸው። ከእኩል ይሆናል በኋላ ምን አለ ማለት ነው? 0 አለ ማለት ነው። ሶ ወደ ማትሪክስ ፎርም ስንቀይረው ማለት ነው ሶሉሽን ብለን መጀመር ነው የሚጠበቅብን። ዝጋ the given system in matrix ፎርም ይሆናል ማለት ነው። ማትሪክስ ፎርም is what የመጀመሪያው ይሄን የሚሆነው። ስለዚህ a ነው እየሰራን ያለ ነው። የኤክስ ኮኤፊሺየንት 1 ነው፣ ይሄም 1 ነው። 2 -3 ይሆናል ማለት ነው። ስለዚህ እዚህ ጋር ኤክስ ዋይ ና ቫሪያብሎቹ እዚህ 0 0 ይሆናል ማለት ነው። ይሄን ይመስላል። እዚህ ጋር ደግሞ ኮኤፊሺየንት ኦፍ ማትሪክስ ነው። ኮኤፊሺየንት ኦፍ ማትሪክስ ነው። ስለዚህ ኮኤፊሺየንቱ ማን ነው? 1 እና 1 2 እና -3። እዚህ ጋር ደግሞ አጉመንትድ ማትሪክስ ነው። ማትሪክስ ማን ነው? እሱ ኤ ባይ ቢ ማለት ነው። ዝኳል ውስጥ ነው ይሄን የምንለው። ስለዚህ 1 1 2 -3 ይሆናል ማለት ነው። ስለዚህ እዚህ ጋር 0 0 አስቀመጥን ማለት ነው። ይሄ ነው ሶሉሽኑ። ሰው ወደሚቀጥለው እንሄዳለን። እሺ ሁለተኛው ወይም ቢ ላይ ያለውን ለመስራት ቢ ነው ይሄኛው። ቢ ብለን እንወስዳለን ማለት ነው። ሶ ኮኤፊሺየንታቸውን እናስቀምጣለን እዚህ ጋር። እሺ የዚህኛው 1 እና -1 እዚህ ጋር ደግሞ ኤክስ ዋይ ዜድ ነው የሚሆነው። እዚህ ጋር 0 0 ነው። 0 0 ማስቀመጥ እንችላለን። ሁለተኛው ሮው ላይ ስንመጣ ደግሞ 2 1 እና 1 ነው የሚሆነው። ሶስተኛው ሮው ላይ 1 ይሆናል። እዚህ ጋር -1 እና -1 ይመጣል ማለት ነው። በዚህ ፎርም አስቀምጥ ነው ሲስተሙን ማለት ነው። በማትሪክስ ፎርም ስናስቀምጠው ይሄንን ሊኒየር ኦፍ ሲስተም ኦፍ ሊኒየር ኢኩዌሽንን ወደ ማትሪክስ ፎርም ስንቀይረው ይሄን ይመስላል ማለት ነው። ኮኤፊሺየንቶችን ደግሞ ስንወስድ የዚህ ኮኤፊሺየንት ማለት ነው። ስለዚህ 1 1 -1 ነው። እዚህ ጋር 2 1 1 1 ይሆናል። 1 እና -1 ይሆናል ማለት ነው። ቀጥሎ ወደ አጉመንት ማትሪክስ መቀየር ወይም ኤ ባይ ቢ ማስቀመጥ ይኖርብናል። ኮኤፊሺየንቶቹን እዚህ ጋር ማስቀመጥ ነው፣ መደርደር ነው የሚሆነው። አሁንም እዚህ ጋር 2 1 1 ይሆናል ማለት ነው። 1 -1 እና -1 ይሆናል። እዚህ ጋር 0 0 ነው የሚሆነው። ሶስቱም 0 ይሆናል። በዚህ ፎርም ማስቀመጥ እንችላለን ማለት ነው። እሺ ቀጥሎ የዚህኛውን ሶሉሽን ብለን መጀመር እንችላለን። እሺ ተማሪዎች እቺኛይቱን ሶስተኛው ወይ ሲ ላይ ያለችውን ጥያቄ ለመስራት አሁንም ምንም የሚያስቸግረን ነገር የለም። ቀጥታ መስራት ይጠበቅብናል። ኮኤፊሺየንቶቹን ማስቀመጥ ነው። እዚህ ጋር የመጀመሪያው 2 ናት። ከዛ ቀጥሎ ማን አለ? 3 ይኖራል። ከ3 ቀጥሎ ማን ይኖራል ማለት ነው? -1 ይሆናል ማለት ነው። -1 ብለን እናስቀምጣለን። ከዛ ቀጥሎ ኤክስ ዋይ ዜድ ነው እዚህ ጋር የሚፈልገው። እሺ ቀጥሎ 0 0 ነው የሚሆነው። 0 0 እንላለን ማለት ነው። 1 ይሆናል። -1 እና 1 ይሆናል ማለት ነው። እዚህ ጋር 1 1 እና -1 ይሆናል ማለት ነው። ተማሪዎች በዚህ ፎርም ማስቀመጥ እንችላለን ማለት ነው። እሺ ተማሪዎች አሁንም ደግሞ ኮኤፊሺየንት ኦፍ ማትሪክስ ይችን ማምጣት ማለት ነው። 2 3 እና -1 ይሆናል ማለት ነው። 1 -1 እና 1 ይሆናል። እዚህ ጋር 1 1 እና -1 ይሆናል ማለት ነው።
ስለዚህ ዝጋ ኮኤፊሽንት ኦፍ ማትሪክስ ማለት ይሄ ነው። ኮኤፊሽንት ኦፍ ማትሪክስ ዝጋ እናመጣለን። ወደ ምን ስንቀይረው ወደ አጉመንትድ ማትሪክስ -1 ይሆናል። ዝጋ 1 -1 እና 1 ነው የሚሆነው። ቀጥሎ 1 1 እና -1 ይሆናል ማለት ነው። ሶ እዚ 0 0 ይቀመጣል። ይሄ አጉመንትድ ማትሪክስ እንለዋለን። አጉመንትድ ማትሪክስ ወይም A by B ብለን ማስቀመጥ እንችላለን ማለት ነው። ተማሪዎች እንግዲህ የዛሬ ትምህርታችን ወይም የዛሬ ሌሰናችን በዚህ አጠናቀናል። በሚቀጥለው ሌሰን እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አዘንጉ። ለዛሬ ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ